ሳሮን ወደ ዘይድ በእናት አስቴርዬ ትሙት ያይሽኝ አይደለም እራስ አረ ቁማርን አዳምጪኝ። አንቺ ብረት ታውቂኛለሽ። ይሄ እህቴን ኢንሳኝ ከሱ የተቀበልኩት የወሰድኩት ነገር የለም። አንድ አንበሳ ሲሰጣ ባለፈው መሬት ልጨብጥ ነበር። አንድ አንበሳ ወረደልኝ ብለው ወይኔ ወይኔ ክርስቶስ ሲል አዳምጪኝ። አስለፍለፊብኝ እንግዲህ ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ጌም ጉዳ ፈላ ትልቁ ዝግብ አስነስቷል። ክቡራንና ክቡራት ይወርደዋል፣ እንደ ጉድ ይወርደዋል። በነጆ በሳሮንና በዲቦራ መካከል የተፈጠረው ነገር ምንድነው? ምክንያቱ ምን ተፈጥሮ ነው? ከማን ነው ጥፋቱ የሚለውን ነገር እስኪ አብረን ሁሉንም ነገር በደንብ እናያለን ማለት ነው። መጀመሪያ ከጌሙ ከመነሻው ጀምሮ አሳያችኋለሁ። ከዛ ሐሳብ አስተያየቶቻችን እየተሰጣጠን እንቀጥላለን። እናንተም እንደተለመደው ኮሜንት ሴክሽን ላይ እንዳጠፉብኝ ወዳችሁ ቤተሰቦች ወደ ቪዲዮ እንግባ እስኪ። ሳሮን ታወርደዋለች፣ እንደምታዩት ታወርደዋለች። 15 ዩኒቨርሲቲ ጋይስ ሳሮን አየልኝ 15 ዩኒቨርሲቲ ለጆን ዳንኤል ሰጠች ማለት ነው። እንደዚህ ያከታተለች ሌት ጎ አለሱ እንግዲህ 1 ነጥብ ምናምን ማለት ነው። 1 ነጥብ ምናምን ሚሊዮን በስተመጨረሻ ሚውት አድርጓታል። እሷ በቃ እየታፈሰ ነው የምላችሁ። እዚህ ጋር እየታፈሰ ነው ገንዘብ። የኔ አባት ሳሮንዬ I have no word for you። እንዴት ይኖርሃል ጆዬ? Thank you so much እህቴ። big love and big respect ሳሮንዬ። እግዚአብሔርን Thank you so much። ልጆ እኔ ላይ ስማርት አትሁን። ጌም ነው የተጫወት ነው አይደለ? ጌም ምዬ ነው የገባሁት። ምለን የገባው አስቴርዬ ትሙት ሳሮን ነች የሰጠችኝ ሁሉንም። ሳሮን ወደ ዘይድ በእናትህ አስቴርዬ ትሙት ያይሽኝ አይደለም እራስ አረ ቁማር አልሰማም። ጆን ዳንኤል አልሰማም። ምንድነው የምታወሪው? ቁማር እኔ ላይ አትጫወትብኝም። በስነ ስርዓት የምን ቁማር ነው? በጣም ቁማር ነው። እናቴ ትሙት ቁማር ነው። የምን ቁማር ነው የምትጫወተው? ነገር ነው እያለች በቃ ከሌለሽ ወይ የለኝም ማለት መድኃኒዓለም እኔ 5 አስቴርዬ ትሙት ከሌለሽ የለኝም ማለት እንዴ? ማርያም በጣም ነው ያስደበርከኝ። ምን ማለት ነው ኩዊን? አረ ሪስፔክት አረግና እና ነው አስቴርዬ። አረ ይመችሽ። አላስረዳትም። ይመቻት። አውቃ ነው ጋይስ። 5 ነበር ያስያዙት ጋይስ። ለማንኛውም አቅማችንን አሳይተናቸዋል። ይመቻት። ጥቃቅንና አነስተኛ ይመቻት። እናቴን ይንሳኝ እናቴ ትሙት ብላ እንግዲህ ምንም ማድረግ አይቻልም። በሷ በኩል ምክንያቷን አሰማችኋለሁ እዚሁ ጋር እንችላለን። ግን ሳሮንዬ የኔ እናት ቴንክ ዩ ሶ ማች የኔ እናት ቢግ ላቭ ኤንድ ቢግ ሪስፔክት ቴንክ ዩ ሶ ማች ብሬንዳንዬ። በአንበሳ 5 አንበሳ ቅጣት ተባብለን ገባን። ከዛ ጊፍተር ሊጠራ መስሎኛል እየቆየው ማለት ነው። እዛም ሞከረ እዚህ ኦኬ ብዬ ጠበኩት። እራሱ በራሱ ለሳሮን ሪቻርጅ አድርጎ እኔ አንበሳ ሊበላኝ this is not fair። አንድ አንበሳ ሲሰጣት ያለቀሰች ሴትዮ በምንም ተአምር 1.8 ሚሊዮን ኮይን ልታወርድለት አትችልም። በየትኛው ስሌት ብታ አንድ አንበሳ ሲሰጣ ባለፈው መሬት ልጨብጥ ነበረ። አፍንጫዋ ቀልቶ ማለት ኬክ ታመጣለች። አንበሳ ሲሰጣት ያለቀሰች 1.8 እሷ ናት ያወረደችኝ። this is not fair። እኔ ደግሞ በፌር ባልሆነ ነገር ልቀጣለት አልችልም። ገባሽ አምልሽ? ራሱን በራሱ እኔ እኮ ራስ በራስ መሆኑን ባቅ ኖሮ እኔ በሌላ ጓደኛ ያለች እዚህ ጋር እሷ ላይ ሪቻርጅ አድርጌ እኮ መብላት እችላለሁ። እኔም እዚህ ጋር ከጊፍተር ጋር ፕላስ ማለት ነው። this is not fair። ፌር ያልሆነ ነገር ለማን እያስረዳች እንደሆነ ወቁ ጋይስ። ራሱን በራሱ ሳይሆን በጊፍተር ነው የተባባልነው። ከባድ ነው። አንዳንድ ፍላወር ጋይስ ከባድ ነው ብላ ላሻለች ማለት ነው። እየነገረች ያለችው ለድሮ ለጆ ኤክስ ነው እየነገረቻት ያለችው። እንግዲህ ምን መልስ ትመልሳለች?
አልሰጥም። ማርያም በጣም ነበር ማከብረው የምወደው ባይዘው ጆን ዳንኤል በጣም ነው ያስደበረኝ። ማርያምን በጣም ነው ያስደበረኝ። በጊፍተን የተጫወት ነው ደፋር ነው ማርያም ጅል አደረገኝ እንዴ እኔ ትላንት ጌም የጀመርኩ ሴት አደረገኝ። በጣም ተናደረ። አንድ አንበሳ ሲወርድላት እሪ ብላ አገር እያዝልኝ ብላ ያለቀሰች ሴትዮ ናት። 1.8 ሚሊዮን ኮይ የምታወርድለት እናንተ ራሱ እንደ ጀባ እንደ ከብት የምትመሩት ነገር አለ እናንተ። አንድ አንበሳ 30,000 ኮይን ወረደልኝ ብላ ባለፈው አንተ ባርድ እናውጣ እባክህ አንተ ኮተት ይሩጣ በትክክለኛው መንገድ ቢሆን ኖሮ ሰጠው ነበር። አንድ አንበሳ ወረደልኝ ብላ ወይኔ ብላ ለሶስት እኔ ቤታ ማነው ስንጫወት የነበረው ለ4 የተጫወትን ጊዜ አንድ አንበሳ ማናት ስሟ ሮዳስ የምትባለው አወረደችልኝ ብላ እሪ ብላ ለቀሰችው ሴትዮ ናት። አንበሳ 1.8 እቺ ሙድ ለጋሽ ማሙድ እሪ ብላ 60,000 ሲወርድላት ያለቀሰች ሴትዮ መተላንታ በዚህ መጣ። ሳሮን የምትለውንም አሰማችኋለሁ ጋይስ። ራስ ለራስ ነው የሰጠው ገባ። እኔ ደግሞ ደደብ አይደለሁ። የሳሮንን እንስማለን። ነበር ሰጣት ነው አንተ ምን ማለት ነው ይሄ? በዚህ ሰዓት እንዴት ነው 1.ምናምን ሚሊዮን ብር ትራንስፈር ማድረገው ጋይስ? ባንክ ሳይገባ ኢትዮጵያ የሚኖር ሰው ያውቃል። እንግዲህ ኢትዮጵያ የሚኖሩ ታውቃላችሁ። ኢትዮጵያ በስልክ ትራንስፈር የሚቻለው ሊሚቱ ስንት ነው? 600,000 ብር ነው አይደለ? ሊሚት 600,000 ብር ነው። በዚህ ሰዓት አስቡት። አሁን ጌም እንጫወት ተባብለን በዚህ ፍጥነት ባንክ ዝግ ነው ሲጀመር። በዚህ ሰዓት ባንክ ክፍት ቢሆን ራሱ እኔ ነው ትራንስፈር የማደርገው። ጀመር ጆን አንተ ምን ስለሆንክ ነው? ማን ስለሆንክ ነው አንተ ብር ልከህልኝ ለኔ አንተ ጋር መጥቼ ሰፖርት ላደርግህ የምችለው? እኔ አይደለሁም ያልኩት ሳሮኒ። ሳሮን ልንገርሽ፣ እሷ ያለች በምክንያት ሪዝን አለ። ምክንያት ልንገርሽ ቤታዬ፣ እኔ እንደዚህ ነገሮች አታስገቡኝ። ሁለተኛ ነገር እኔ ራሴ ሁሉም ነገር ያለኝ ሰው ነኝ አይደለ እንዴ? በሁለተኛ ነገር ደግሞ እኔ ጆንን ሳፖርት ላደርግ ማለት አንቺን ጠላሁት ማለት ነው እንዴ? መጥቼ አሁን አንቺ ጌም ላይ ጆን እየተጫወት አንቺ መጥቼ ሳፖርት ካደረኩ ጆንን ጠላዋለሁ ማለት አይደለም አይደለም እንዴ? አንዳንድ ጊዜ አርቀን እናስብ። ከዛ ውጭ ደግሞ እኔን ድራማ ሳታስገቡኝ ጆን ለኔ ብር ሰጥቶ ማስገባበት ምናምን እሱ ጋር የምልክለት ነገር ሁኔታውም የለኝም። እንደዛ አይነት ነገር አትበሉ ፕሊዝ። ሶሪ ሳሪ እኔ አይደለሁም እሷ ነች ያለችው እኮ ያልኩሽ አለችሽ ዲቦራ ነው እሷ አንቺ ነበር ያለችው ቤታዬ። እኔ አይደለሁም እኔ በምን አውቃለሁ? ምን ያስገደት ታስገቡ? እኔ ማውቃት ሶሻል ሚዲያ ላይ ጆንን ማውቀው እዚህ ነው። ሁለታቸውም የኔ ቤተሰብ እንደ ጓደኛ ናቸው። ዳስ የምለይበት ነገር የለም። ጆኒ ደግሞ በእኛ በኩል የተከበረ ልጅ ነው። በቃ እንወደዋለን። ዳስ ሄጄ ሳፖርት ያደረኩት እንደ ጓደኛ እንጂ ሌላ ነገር የለውም። ገባሽ አይደለ ቤታዬ ማዕሬ? ሌላ ነገር የለውም። እሷም ደግሞ ልስም ሳሮን አንድ ያዳምጪኝ። እኔ እናት እኔ ሳሮን እንደሷም እውነት አላት፣ እንደ ዲቦራም የሆነ ያለችበት ምክንያት ሪዝን አላት። አንቺም ደግሞ የራስሽን ታውቂያለሽ፣ የሰጠሽበትን ጆን ዳንኤልም የተሰማውን ስሜት ያውቃል። እሷ እንደዛ ብላ ያለችው ምንድን ነው? እኔ አንቺ እሷ አሁን ፍራይዴው ስንጫወት ታስታውሻለሽ አይደለ? የሆነ ሰው መጥቶ ሰፖርት ሲያደርግ ያን ቀን ስታለቅሽ አንድ አንበሳ ተሰጥቷት ያለቀሰች እንዴት ነው ለጆን ዳንኤል ይሁን ለዩኒቨርሲቲ ልታወርድለት የምትችለው? በአንድ አንበሳ እኮ ነው ያለቀሰችው። ቤታዬ ስሜት ያረጋት ጌም እኮ ታውቂ የለ እንዴ? ማለቅስ ልጁኝ እኮ አይደለም ግን ሰው ባልጠበቅሽው ሰው ያልጠበቅሽው ሰው መጥቶ የሆነ መልካም ሲያደርግልሽ አንቺ ደስ ብሎሽ አታለቅሽም በደስታ? ዳስ ገባሽ? ዲቦራ ብትመጣ ደስ ይለኛል፣ ፊት ለፊት ብትነጋገሩ በማርያም ነው። እኔ ፊት ለፊት የምነጋገርበት የምሰዳደብበት ከማን ሳሮን አራት ተሰዳደብሽ ማትሰዳደብሽ ነው ልጅም አይደለም ታውቂያለሽ ቤታዬ። አንቺ በደንብ አይሷም ዲቦራ ማትሰዳደብ ጓደኛዋ ጠበቃ ጎበዝ ቤታ ጆን ማንም ሆኖ ለእኔ ብር ልኮልኝ እኔ ለሱ እንትን ማድረግበት ሁኔታ ላይ ውስጥ ምገባ ልጅ አይደለሁም። ያው የተከበረ ስምና ስራ ያለኝ ልጅ ነኝ። ከዛ ውጭ ደግሞ አንቺም ስትጫወቺ መጥቼ ሳፖርት ካደረኩሽ ዲቦራን ጠላታለሁ ማለት አይደለም። አንቺ መጥተሽ እኔና ጆን ስጫወት እኔ ሳፖርት ካደረግሽኝ አንቺ ትጠኛለሽ የሆነ ሰው ትጠያለሽ ማለት አይደለም። እና ድራማ ውስጥ አታስገቡኝ ፕሊስ። ሁላችሁንም አክባሪ ነኝ፣ ወዳችኋለሁ። ዳዘት እኔ ግን እንደዛ ነገር አታስገቡኝ። እኔ ይኸውልሽ እኔ እህቴን እንደምወዳት ታውቂያለሽ። ዮርዳኖስ ትሙት አዳምጪ በስነ ስርዓት። አንቺ ትሰሚኛለሽ በደንብ። ዮርዳኖስ ትሙት እህቴ ነው የምልሽ። ለእናንተ መማል ተጠብቆብኝ እዚህ ቲክቶክ ላይ መለፍለፍ ማውራት ኖሮብኝ አይደለም። ልንገርሽ አንቺ አዳምጪኝ። አንቺ በደንብ ታውቂኛለሽ። ይሄ እህቴን ኢንሳኝ ከእሱ የተቀበልኩት የወሰድኩት ነገር የለም። ፒሪየድ። የቸገረ ነገር ነው የገጠመን። እስኪ ዲቦራ እና ሳሮን እራሳቸው ሲገናኙ እኔ እስኪ በጥሩ ነገራቸው ነው እንጂ እኔ ከእናንተ ምናምን አንስቼ ወይ አንስቼ እኮ አይደለም የሳሮን እኔ አሁን ነው ጌም የጀመርኩት። በዛ ላይ ደግሞ አንስሻልልሽም አልችልም። ኦኬ አንስሻልልሽም አልችልም። የሰው ልጅ እኮ ነው ኦፍኮርስ እንዴ ረንዶም ብላይ ነው ሪስፔክት መደረግን ማለት ነው። ጥግ ድረስ ማቅሰም እዚህ ሶሻል ሚዲያ ላይ ብዙ ሰው ዲስሪስፔክት ይሆናል። ብዙ ሰው ማይሆን ስም ሰጥቶኛል። ብዙ ነገር ተብያለሁ። ገባሽ? እኔ እንደዚህም አይነት ሰው አይደለሁም። የሰው ንቀት ያለብኝ ምናምን ማንኝ እኔ ማንንም ንቀው
ንቄሽ ምናምን አይደለም። this is wrong። ማንም አይነቀም። እንዴት ነው ሳሮንን በቃ እኔ በተረዳሁት መንገድ ተረዳሁት። ኦኬ ሳሮን በተረዳሁት መንገድ ተረዳሁት እና ነው ሁለታችሁ ተነጋግራችሁ ነው ያልኩት። ገባሽ? ሁለታችሁ ተነጋግራችሁ ብርሃን አይደለም በቃ ጨዋታ አለብኝ ሲል እንደገና እንደውም እኔ ከማውቀው ሰው ጋር እንዳያቀያየመኝ ብዬ ማለት ነው። አንቺ ከኔ አታንሽም፣ እኔ ከአንቺ በምንም አንስበት ነገር የለም። ጌም የጀመርኩት ትላንትና ነው። እኔ እናንተ ከርማችኋል፣ ኑሯችኋል። ከዛ ውጭ ግን እኔን ትላንት ጌም አንበሳ ሰጥቷት አለቀሰች። እንዴት ሰጠችው ያልሽው ስህተት ነው። እሱ እኔ ስራ ያለኝ ተከበልኩ ሳይው አሁን ሳሮን በቃ በእናትሽ እኔ ምን አጨቃጨቅሻለሁ እየነገርኩሽ ነው። እስኪ አዳምጪኝ፣ አስለፍልሽብኝ። እንግዲህ እንዳያችሁት ይመስላል ማለት ነው ጋይስ። ለመፍረድ ትንሽ በጣም የሚያሻማል። ይችኛዋም ጥግ ድረስ እየማለች ነው በጣም በህቷ እየማለች ነው። ምንም ምን ያላደረኩም ከሱ ተቀብዬ የምሰጥበት ምንም ምክንያት የለኝም እያለች እየማለች ነው። በዛችኛ በዲቦ በኩል ስናየው ደግሞ በጣም የሚከብድ 1.ምናምን ሚሊዮን በአንድ ጊዜ። ኧረ ጋይስ ወዴት እየሄድን ነው? ኧረ ወዴት እየሄድን ነው? ለማመን ራሱ እኮ ይከብዳል። ሁሉ በአንድ ጊዜ 1.ምናምን ያክል ልትሰጥ አትችልም በተአምር። ለእናቷ ልጅ ላለ ሰው ለዛው ፍቅረኛዋ ላልሆነ ሰው ለዛው ይሄን ሁሉ ገንዘብ ልትሰጥ አትችልም። ለዛው ደግሞ ባለፈው አንበሳ ሲሰጣት እንደዛ ስታለቅስ የነበረች ልጅ ይሄን ሁሉ ልትሰጥ አትችልም። ስለዚህ ቅጣቴን ልሰጥ አልችልም ነው ያለችው። በጣም ከባድ ነው። እናንተም የታዘባችሁትን ነገር ሀሳብ አስተያየቶቻችሁን ስጡበት። መወዳችሁ ቤተሰቦች የዛሬው ይሄን ይመስላል። በሌሎች ጉዳዮች እንገናኛለን። ይመቻችሁ።